ዘፈንና ዘመን የባህልና ሀገር ሙዚቃዎች ግጥም ቀማሪው አንጋፋው ሙያተኛ ግሩም ኃይሌ ውብ ሥራዎች ዮሴፍ ጥሩነህ እንደ ጻፈው ቀደም ሲል በቅንጭብ የሰማችኋቸውን ሥራዎች ጨምሮ በብዙ መቶዎች የሚቆጠሩ የዘፈን ድርሰቶቹ በርካታ ድምፃውያንን አድምቀዋል፣ ሀገርን አክብረዋል፣ ባህልን ዘክረዋል፣ ቁም ነገር አስጨብጠዋል፣ ፍቅርንም ሰብከዋል። ብርቱካን ዱባለ፣ የሽመቤት ዱባለ፣ ማናልሞሽ ዲቦ፣ አሰፉ ደባልቄ፣ ቻላቸው አሸናፊ፣ ጸጋዬ እሸቱ፣ ኃይለ ኢየሱስ ግርማ፣ ሐመል ማላባትና ነጻነት መለሰ በዛሬው እንግዳችን የግጥም ድርሰት በረከት ከደረሳቸው ድምፃውያን መካከል ጥቂቶቹ ናቸው። ከዘፈን ግጥም ባሻገር ውትድርና፣ ጋዜጠኝነትና የሙዚቃ ፕሮዲውሰርነትን ደራርቦ የሠራውና ሰፊ የመገናኛ ብዙሃንን ትኩረት ሳያገኝ የቆየውን በውትድርና ማዕረጉ የመቶ አለቃ የሆነውን ግሩም ኃይሌንና ሥራዎቹን በዚህ ቅንብር እናውሳለን። ግሩም ኃይሌ ትውልዱ ወሎ አምባሰል ይሁን እንጂ ብዙ የትምህርት ቤትና ሥራ ጊዜያቱን ያሳለፈው በተለያዩ የኢትዮጵያ አካባቢዎች ነው። አሁን ላይ ደግሞ ኑሮው ከኢትዮጵያ ውጭ ነው። የመጀመሪያና ሁለተኛ ደረጃ ትምህርቱን የተከታተለባት ሐዋሳ የጅምር ብዕሩን ውጤቱን ቅድሚያ ቀምሳለች። ትምህርት ቤት በተለያዩ ሁነቶች እየተገኘ ያቀረባቸው የሥነ ጽሑፍ ውጤቶች የወደፊት መዳረሻውን የተለሙ ነበሩ። ይህን ችሎታውን በተለይ የግጥም ችሎታውን ቀድሞ እንደተረዳ ለኢትዮጵያ ሬዲዮ በሰጠው ቆየት ያለ ቃለ መጠይቅ ተናግሯል። ማመልከቻ ጻፍ ስባል ሁሉ ጽሑፉ ወደ ግጥም እየሄደ ያስቸግረኝ ነበር ብሏል። የውስጥ ስሜቴና ፍላጎቴ ነው። የግጥም ሥራ ፍላጎቴ ነው። ይሄ ከልጅነቴ ጀምሮ ከደም ስሬ የተዋሃደ ተሰጥኦ ስለሆነ ምንም ልገታው አልችልም። ስድ ንባብ እንኳን እንደው ማመልከቻ እንኳን ጽጽፍ ግጥም እየሆነ ነው የሚያስቸግረኝ። ይሄ የኔ የግል ተፈጥሮዬ ነው። ከዛ በመነሳት ነው ማለት የተፈጥሮ ፍቅር ነው። የሥነ ጽሑፍ የሥነ ግጥም የተፈጥሮ ፍቅሬ ነው አንዱ። ሁለተኛው ሙዚቃ በጣም እወዳለሁ። ያቁነጠንጠኛል፣ ይነሽጠኛል። ለሙዚቃ ያለኝን ፍቅር ለመግለጽ ቃላት ያጥረኛል። እንደው በደፈናው እወዳለሁ ብዬ ልለፍ። የሙዚቀኛ ግሩም ኃይሌ የሥነ ጽሑፍ ችሎታ ታዲያ ወዲያው ወደ ሥራ መስክ አልተቀየረም። ከሁለተኛ ደረጃ ትምህርት በኋላ የሙያ መስክ አድርጎ የወሰደው ውትድርናን ነበር። ዘመኑ ደግሞ 1967 ዓመተ ምህረት። ነፍሱ ውስጥ የነበረው ሥነ ጽሑፍ ግን አላሳረፈውም። ወታደር ቤት ግጥሞችን፣ ቲያትሮችን፣ አነቃቂ የቅስቀሳ መነባንቦችን እያሰናዳ ማቅረብና መድረክ ማስተናበሩን በፍቅር ይሠራ ያዘ። ይህን የተመለከቱ ኃላፊዎች አንተ የበለጠ የምታገለግለን ወደ ሙዚቃው ክፍል ብትገባ ነው የሚል ምክር አቀረቡለት። በዚያ መነሻነት ሁለተኛ ክፍለ ጦር ኦርኬስትራን ተቀላቀለ። ሜዳውም ፈረሱም ይኸው ተባለ።
በርካታ ሙዚቃዊ ሥራዎችን መድረሱንና ክፍለ ጦሩን ማገልገሉን ለቀጣዮቹ ዓመታት እየሠራ እስከ 1973 ዓ.ም የሙዚቃ ክፍሉ ዋና የኪነት ሰው ሆኖ ቀጠለ። መቶ አለቃ ግሩም የኪነ ጥበብ ውጤቶችን ብቻ ሳይሆን የጋዜጠኝነት ክህልንም እያዳበረ በመሄዱና ይህም ትኩረት በማግኘቱ ቀጣይ ጉዞው የወሰደው ወደ ህትመት ጋዜጠኝነት ሆነና በታዋቂው የመከላከያና ውትድርና ጉዳዮች ጋዜጣ ታጠቅ ከ1974 እስከ 1983 ዓ.ም ድረስ አገልግሏል። ታዲያ የጋዜጣ ሥራው የሙሉ ሰዓት ሥራው ቢሆንም የዘፈን ግጥሞችን ባገኘው ትርፍ ሰዓቱ መጻፉን አላቆመም። ብዙ የኖረበት የሀገር ደህንነት፣ ጀግንነትና ውትድርና ጉዳይ በርከት ያሉትን የሙዚቃ ድርሰቶችን ቅርጽ ቢያስይዙም ሌሎች የባህል ፍቅርና ማኅበራዊ ጉዳዮችንም የግጥም ድርሰቶቹ ርዕሰ ጉዳይ ማድረጉ አልቀረም። በዚህ መልክ የደረሰና ለሕዝብ ያቀረባቸው ሥራዎች ከ400 ይሻገራሉ። ኢህአዲግ እስከሚገባበት ድረስ በጋዜጠኝነት ሙያ በታጠቅ ጋዜጣ አገኝ ነበር። በዚህ ምክንያት በስራ የተጠመርኩ ስለነበርኩ ማታ ማታ ከስራ ስወጣ ነው ሚሊተሪ ልብሴን ቀይሬ ወደ መርካቶ ሂጄ ነጋዴዎች ጋር እንደዚሁ ስገናኝ አርቲስቶችም አሳታሚ ነጋዴዎችም ሲያገኙኝ እንደዚህ ያለ የሰራው ስራ ተዋጥቶልሃልና እስኪ እንደዚህ ስራ እያሉ እድል የሚሰጡኝና በትርፍ ጊዜ ነበር ወደ ቤት የመጥቼ እኔ ማታ ሌሊት ጽፈዋለሁ። በማግስቱ ደግሞ እንዲሁ ከቢሮ የስወጣ ሂጄ ሰጣቸዋለሁ እና በእንዲህ አይነት ነበር ያው በትርፍ ጊዜ ነበር የምሰራው። የግሩም ኃይሌ በርካታ የባህል ድርሰቶች የበዓላቶቻችን አድማቂ አንድ ዘርፍ ሆነው ኖረዋል። ሰፋ ያለ ድምጫ ካገኙትና ከሚታወቁት የግሩም የባህል ድርሰቶች መካከል አንዱ የማናልሞሽ ዲቦ አትንኩብኝ አልበም ነው። የአልበሙ መሪ ዘፈን ሆኖ የወጣው አውደ ዓመት የተሰኘው ዘፈን ግጥም የተጻፈው በግሩም ኃይሌ ነው። ጤና ለሰጠው ዕድሜውን ላደለው አውደ ዓመት ደስታ ነው፣ አውደ ዓመት ጸጋ ነው። እነዚህ ስንኞች ከበዓላቶቻችን ጋር ታትመዋል። የማናልሞሽ አትንኩብኝ አልበም ሌሎች ተወዳጅ ሥራዎች ወሎ፣ ተውበሉት፣ መሬና እጅ ወደ ላይ እንዲሁ በባህል ሙዚቃዎቹ የሚታወቀው ሰማኸኝ ብለው ከግሩም ኃይሌ ጋር በብዙ ዘፈኖች ተጣምረዋል። ከብዙዎቹ የግሩም ድርሰቶች መካከል በአንዱ በዓላቶቻችን ሁሌም ይደምቃሉ። ያኮራናል የግሩም ኃይሌ ድርሰት ነው። ግሩም ኃይሌ እንዴት ነሽ፣ የሞላላት፣ የአባይ ፈረሰኛና ሌሎች የባህል ለዛና ጨዋታን የያዙ ግጥሞችንም ጽፎ ሰማኸኝ ተጫውቷቸዋል። የእርጎዬዎች አባል ብርቱካን ዱባለ ከግሩም ጋር የበረከቱ ሙዚቃዎችን ከሠሩ ድምፃውያን መካከል ከቀዳሚዎቹ ትሰለፋለች። ብቻዋን ከሠራቻቸው አልበሞች በተጨማሪ በቡድን ሥራዎችም ድርሰቶችን ስትፈልግ የምታገኘው ባለሙያ ነው ግሩም ኃይሌ። ብርቱካን ዱባለና ቻላቸው አሸናፊ የጋራ አልበም ሲሰሩ ሙሉ የግጥምና ዜማ ድርሰቱ የተሰናዳው በግሩም ኃይሌ ነበር። የባህል መዘክር በተሰኘ የአልበም መጠሪያ ከቀረቡት ዘፈኖች መካከል የቻላቸው ሰቆጣ፣ የብርቱካን ደራ ነውና በቅብብል የሠሩት ተውማነህ ተውማንሽ ይጠቀሳሉ። ጀግንነቱ ወርስ ከእናቱ
አባቱ እሱን ካልመሰለው ማን ደርሶ ከፊቱ ተማነሽ 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 ፍቅር የተኛ ኃይሌ ከተሳተፈባቸው ዝነኛ የባህል ዘፈኖች አልበም በሌላኛው ደግሞ አጫዋችና አዝናኝ ግጥሞቹ የተካተቱበት የፈንታ በሌና ዓለማየሁ ተስፋዬ ለምን ይዋሻል አልበም 2002 ዓ.ም ላይ ሲወጣ መነጋገሪያ ሆኖ ነበር። በየመዝናኛ ስፍራዎችና መገናኛ ብዙሃንም ብዙ ተደምጧል። የአልበሙ ዝነኛ ዘፈኖች ሸማኔና ፈታይ፣ ተው ምነውና ተው ድማም ከግሩም ኃይሌ ግጥሞችና ከድምፃውያኑ ተዋኝ አዘፋፈን ጋር ተዳምረው ብዙ ድምጫን አግኝተዋል። የሸማኔ ነኝ ጭጥበብ ፈታይ እስቲ የሰራ ነው በአደባባይ ይታይ ነይ 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 አትስጊ ስለኔ እኔ እንዳለው አለው አንቺን ስጠብቅሽ ቆሜ ቀርቻለሁ መዶሻ ልጅን ሆነ በሞንደም ጎራ ያንተን አናት ሞከር ሆኗል የኔ ሥራ የሚበዙ ሥራዎቻቸው የዘመናዊ ሙዚቃ የሆነና የባህል ዜማዎችን በጥቂቱ ማካተቱን ያስለመዱ ድምፃውያንም የግሩም ኃይሌን ግጥሞች ወስደው ተወዳጅ ዘፈኖችን ሰርተዋል። አንዷ ምሳሌ ማርታ አሻጋሪ ናት። የ1990 በምን እንግባባ አልበሟ ውስጥ ለቀረበው እንደምነው ወሎ የተሰኘ ዘፈን ግሩም ውብ ግጥም ጽፏል። ያደግንበት አገር የተወለድንበት እንደምነው ወሎ ደሴ ዙሪያ ገነት ያው አልበም ላይ የጻፈው ሌላ ዘፈን የግሌ ነህ ይሰኛል። የመቶ አለቃ ግሩም ኃይሌ ለባህል ዘፈኖች ያለው ፍቅርና የግጥም ችሎታ መነሻው የተወለደበት አካባቢና ረጅም የሕይወቱን ክፍል ያሳለፈበት የወታደር ቤት ነው። በሙዚቃና ጋዜጠኝነት ሙያ ሀገሩን ሲያገለግል ጥልቅ የሀገር ክብርና ፍቅር እንዲሁም ብዙ ኅብር ያለው የኢትዮጵያውያን ባህል ከነፍሱ ገብተው የሙያ ሕይወቱን ቀርጸዋል። የባህል ሙዚቃዎች ጸሐፊና ፕሮዲውሰርነቱ መነሻ የሀገር ፍቅርና ክብሩ ነው። ይህንን የሀገር ጉዳይ በድንቅ ድርሰቶቹና ዘመናትን ተሻጋሪ ዘፈኖቹ አሳይቶናል። ግሩም ኢትዮጵያን ሲወድ ከተፈጥሮ ሀብትና ባህሎቿ ከልጆቿ ጀግንነት ተግባርና በሀገር ከመኩራት ዋጋ ጋር ነው። የኢትዮጵያን የተፈጥሮ ጸጋ ከገለጸባቸው በቡድን የተዜሙ ሥራዎች አንዱ የቀረበው ሙሉ አልበሙን የግጥም ድርሰት ባዘጋጀበት አረንጓዴ ወንዞች የተባለው የባህል አልበም ነው። በዚሁ ስያሜ በተሠራው ዘፈን የኢትዮጵያ ብዙ የተፈጥሮ መልክ ይተረካል። ኃይለ ኢየሱስ ግርማ፣ ብርቱካን ዱባለ፣ አሸብር በላይ፣ ደመረ ለገሰና ሌሎች ድምፃውያንም በዚህ ሥራ ተሳትፈዋል። የሕይወት ማዕሬ በጣም ያኮራኛል ካንቺ መፈጠሬ። ኃይሌ ኢትዮጵያን በተፈጥሮ ጸጋዋ ብቻ ሳይሆን በሌሎች መገለጫዎቿና ኅብሯ በውብ ድርሰቶች ስሎ አሳይቶናል። በየሽመቤት ዱባለ የሀገሬ ሙዚቃ፣ የሀገር ባህል፣ ናፍቆትና የስደት ሕመም በውብ ቋንቋና ለዛ ተተርኳል። አመልማል አባተ ከዚህ የየሽመቤት ዱባለ ዜማ ብዙ ባልራቀ መንፈስ ግጥም እንዲሰራላት በፈለገች ጊዜም የሄደችው ግሩም ኃይሌ ጋር ነበር። መከበር በሀገር በግሩም ኃይሌ የተጻፈ ተወዳጅ የአመልማል አባተ ዘፈን ሆኖ ዘልቋል። አመልማል አባተ መከበር በሀገር የሚል ስለ ሀገር ብጽፍልኝ ደስ ይለኛል ስትለኝ መከበር በሀገር በሰው ሀገር ሁኜ ባማርጠው ሌላ እንደ ሀገሬ የሚስማማኝ ነገር ምንም ነገር እንደ ሀገሬ የሚሆንልኝ የለም በሚል ሐሳቡን የሰጠችኝ እሷ ነች። ጻፍኩላት። አያ ዘበናው እስቲ ልጠይቅ እስቲ በለኝ
ወይ የአሰፉ ደባልቄ እመም ክብረት ዓለም የብርቱካን ዱባለ የሀገር የጎበዝና የነጻነት መለሰ ተው ጀግና በለው እንዲሁ የሀገር መልክን በብዙ ገጽ የሚያሳዩ ጀግንነትን ሰባኪ የግሩም ኃይሌ ድርሰቶች ናቸው። ለአሰፉ ደባልቄ እመም ክብረት ዓለም የሚለውን ዜማው የሽሽጌ ቸኮሌ የጥንት የእናቶቻችን ዜማ ነው። ያንን ወንዳ ወንድነቱን ልቤ ከመረጠው ማን ይከለክላል ያለኝ ብሰጠው ምን እያልኩኝ ቅኔያዊ በማድረግ እጽፍላታለሁ። እሷ 10 የፍቅር ዘፈን ሰርታ ጨርሳ ሪከርድ ሊቀረጽ ሲል ሙዚቃ ማህበር አንድ መመሪያ አወጣ። እያንዳንዱ ካሴት ላይ ስለ ሀገር መጻፍ አለበት የሚል መመሪያ ሲያወጣ ስለ ጀግና አድርገው ነበር ያሉኝ። እኔም 2 ትርጉም እንዲሰጥ ነው። አንድም ጀግና በጀግንነቱ ሲተኩስ ባያችሁ ሲመርዝ ባያችሁ ነው ጀግና። አንድም ደግሞ የፍቅር ጓደኛዬ እኔነቴን እሰጠዋለሁ ማለት ነው። ትዝ ይለኛል ነጻነት መለሰ ደግሞ ቀጠለች። እሷም እንዲሁ እሷ ላይ እንኳን 6 ግጥሞች ነው የሰራሁት። 5ቱ የፍቅር ሲሆኑ አንዱ ተው ጀግና በለው የሚለው ነው። ተው ጀግና በለው ትዝ ይለኛል። ጠመንጃው ይሰጠኝ ታጥቄ ልኩራበት፣ ጀበርናው ይሰጠኝ ስንቄን ለያዝበት፣ እኔም እንደ ወንዶች የልቤ ልስራበት ይላል እና በወቅቱ የወደደችልኝ ስራ ነበር ነጻነት። ነጻነት መለሰና የግጥም ደራሲው ግሩም ኃይሌ ጥምረት በሰባዎቹ መጨረሻ አልተገታም። ነጻነት በ1997 ለአድማጭ በቀረበው ተወዳጅ አልበሟ ውስጥ በርከት ያሉ ድርሰቶችን እንዲጽፍላት የጋበዘችው ግሩምን ነው። የነጻነት መለሰ የ1997 ፍርቱና አልበም 11 ዘፈኖች ውስጥ 6ቱ የተጻፉት በግሩም ነው። ፍቅር ሽቅርቅሩ፣ እንከን ያወጣለት፣ አዲስ አበባና ሰምረልኝ ከስብስቡ ውስጥ አይረሱም።